ሰላም ቤተሰብ እንደምን አላችሁ? ዱባይ ለመምጣት ያሰባችሁና እንግዲህ የመጣችሁም ካላችሁ ዛሬ እስኪ አንዳንድ ነገር ለማለት ያክል ነው የመጣሁት። ይህ ምንድነው? ስራ ለፈታችሁ ሰዎች እዚህ መታችሁ ስራ ለፈታችሁ ሰዎች ስራ ቤት ቁጭ ብላችሁ በደላላ ከማፈላለግ ይልቅ በራሳችሁ መፈለግን ያክል እንደሚያክል ነገር የለም። በራሳችሁ እንዴት ነው ስራ መፈለግ የምትችሉት? ሲቪ ታዘጋጃላችሁ። በየሬስቶራንቱ፣ በየሱፐር ማርኬቱ፣ በየሞሉ ሲቪያችሁን ትረጫላችሁ። አንድ ሁለተኛ ደግሞ ምንድነው ልታደርጉ የምትችሉት? ቀጥታ በየሬስቶራንቱ፣ በየሱፐር ማርኬቱ እየዞራችሁ ስራ እንፈልጋለን፣ ሰራተኛ ትፈልጋላችሁ እያላችሁ ቀጥታ ዳይሬክት መጠየቅ አለባችሁ። ቀጥታ መጠየቅ አለባችሁ። እንደዛ መግባት ትችላላችሁ። እነዚህ ሁለት ኦፕሽኖች ናቸው ለእናንተ አዋጭ የሚሆኑላችሁ። ቀጥታ እየሄዳችሁ በየካምፓኒው በየኦፊሱ መጠየቅ ዊዝአውት ደላላ። ለደላላ ሳትከፍሉ ግን አሉ እዚህ ያሉትን ደላሎች ደግሞ እዚህ ያሉትን ሰዎች የሚያጭበረብሩ ኦፊስ የያዙ የኛው ሀገር ልጆች ሌቦች አሉ። እነዛ ማናቸው? ኦፊስ ይዛሉ፣ ሱፋቸውን ግጭግጭ አድርገው ይለብሳሉ፣ አንድ ቤት ይከራያሉ። እዛ ጋር ኦፊስ በሚመስል አንድ ዴስክቶፕ በ200 ብር ይገዛሉ። ቁጭ አረጉና ላይቭ ላይ ቁጭ ብለው 2500 3000 ብር ስራ እናስገባለን ይሏችኋል። እናንተ በውስጥ ታናገሯቸዋላችሁ፣ ትሄዳላችሁ ቢሮ። ቀጥታ በሆነ ምክንያት ብር ይቀበሏችኋል። 200 300 ድርሃም ይቀበሏችኋል። ከዛ በኋላ ለኢንተርቪው ትጠራለህ፣ ሂድ ይሉሃል፣ ትሄዳለህ። እነሱ ግን መጀመሪያ ላይ ቀጥታ ስራ እንደሚያስገቡ ነው የሚነግሩ። ከዛም በኋላ ወደ ቢሮ እንድትመጣና ውል እንደምንፈራረም ምናምን በቃ እንደዛ ተተይሉባችሁና ወደ ቢሮ ከሄዳችሁ በኋላ ምንድነው የምታደርጉት? ያችን ብር ጣል ታደርጉላችኋላችሁ። ከዛ በኋላ ለኢንተርቪው ትጠራለህ በሚል ስበብ ያችን ካገኙ በኋላ በተለያየ ምክንያት እዛ ቢሮ እንድትመላለስ ያደርጉሃል። በተለያየ ምክንያት ስራ እኮ የላችሁ። ከዛ አንተ ሰልችተህ እነሱ ጋር መሄድን ትተዋል። ምክንያቱም አንዴ ተበልተሃል። ብዙዎች ናቸው እያለቀሱበት ያሉት በዚህ ምክንያት። ስለዚህ እነዚህ በቲክቶክ ስራ እናስገባለን፣ ቶሎ ቢሮ አለን፣ እንደዚህ ነው የሚሏችሁ አትስሙ። ውሸት ነው፣ አያስገቡም ስራ። እውነቴን ነው የምላችሁ። ስንቱ ነው ያለቀሰው በእነዚህ የተነሳ። እንደዚህ ከማድረግ ይልቅ ራሳችሁ እየዞራችሁ በየሱፐር ማርኬቱ፣ በየሞሉ፣ በየሬስቶራንቱ፣ በየኢቨንቱ እየሄዳችሁ ጠይቁ። ቀጥታ ያስገቧችኋል። ቀጥታ ከማናጀሮች ጋር እየተገናኛችሁ፣ ከሱፐርቫይዘሮች ጋር እየተገናኛችሁ ጠይቋቸው፣ ያስገባል። እውነቴን ነው የምላችሁ። እኔም ስገባ እንደዛ ነው ያደረኩት። ስለዚህ እናንተ የደላላ ቀለባቱ ነው። እውነቴን ነው የምላችሁ። ኢቭን ስራ እንኳን አንዳንዶቹ ደላሎች ደግሞ ሁለተኞች ደላሎች ምንድን ናቸው? ሰው በሰው እናገናኛለን የሚሉ ስራ እናስገባለን የሚሉ ማለት ነው። እነሱ ደግሞ ምን ያደርጓችኋል? ስራ አለን ይሏችኋል። ከዛ የኮሚሽን ትከፍላላችሁ። ደሞዝ ለምሳሌ 500 ብር ብላችሁ ከሆነ እዛ ከሄዳችሁ በኋላ ወይ ስራው ከባድ ነው፣ ወይ አለዛ ደግሞ ደሞዝ ተቀንሶ ነው የሚሰጥ፣ ወይ ደግሞ ደሞዝ በሰዓት አይከፈልህም፣ ራስህ አማረህ እንድትወጣና የኮሚሽኑ እንድትበላ በ3 ቀን ውስጥ እንመልሳለን ይሏል። ለ3 ቀን አዲበህ ትቀመጣለህ። አሰሪ ምንም ነገር አይናገርም። ለምን? የኮሚሽን ተቀበሏል አይደላላ። ስለዚህ ምንም ነገር ሳይናገር ስራም ሳያበዛብህ ለ3 ቀን ዝም ይልሃል። ከዛ በኋላ ደላላው ከ3 ቀን በኋላ ውለታ አይሰጠህ። እስከ 3 ቀን ስራውን አይተው ካልሆነ መልሳለህ የሚል ምክንያት ነው ያቀረበልህ። ግን 3 ቀን ድረስ አሰሪ ምንም አይነት ነገር አይናገርህም። ስራም አያበዛብህም። ምንም አይነት ደግሞ መጥፎ ገጸ ባህሪ አሳይ። ለምን? ከደላላው ጋር ቅድሚያ ተነጋግሯል። ደላላውም ደግሞ ክፉ ነገር እንዳትናገረው፣ ስራ እንዳታበዛበት፣ አዲስ ስለሆነ ምናምን ብሎ ሳክስ አድርጎ አሰሪው ጋር ይነጋገራል። አንተን ስራ ያስገባል። ከዛ ከ3 ቀን በኋላ ነው ጉድህ የሚወጣው። ቀስ በቀስ ስራ እየገዘፈ ይመጣል። ቀስ በቀስ የስራ ሰዓት እየሰፋ ይመጣል። ከዛ በኋላ እንደምንም ወርህን ትሞላና ደግሞ ብር ስጠኝ ስትለው ካሽ በወሩ እንዳለፈ አይሰጥም። 4 ቀን 5 ቀን 6 ቀን ይልሃል። 4 ቀን 5 ቀን 6 ቀን በነጻ ትሰራለታለህ አንተ። ያችን ብር ወይ ሙሉዋን ይሰጥሃል ወይ የሆነ ምክንያት አድርጎ ቆርጦ ይሰጥሃል። ስለዚህ ከነዚህ አይነት ሰዎች ራሳችሁን ጠብቃችሁ ቀጥታ እየሄዳችሁ ስራ እያፈላለጋችሁ ግቡ። ሲቪ እያዘጋጃችሁ ነው የምላችሁ። ከእንደዚህ አይነት ሌቦች ራሳችሁን ጠብቁ እና ይሄን ነው ልላችሁ የምፈልገው። ሁለተኞች ደግሞ ከኢትዮጵያ ለመምጣት ያሰባችሁ ሰዎች ራሳችሁን ዝግጁ ልታደርጉበት የሚገባ ነገር አለ። ራሳችሁን ዝግጁ የምታደርጉት አንደኛ እዚህ ሀገር ስትመጡ ሁሉ ነገር አልጋ ባልጋ አይሆንም። ሙቀት አለ፣ ፀሐይ አለ፣ ብርድ አለ። ኃይለኛ ብርድ የሚመጣበት ሰዓት አለ፣ ኃይለኛ ሙቀት የሚመጣበት ሰዓት አለ፣ ኃይለኛ ፀሐይ ያለበት ሰዓት አለ። እነዚህን ተቋቁማችሁ
ለመስራት ማንኛውንም ስራ ለመስራት እኔ ዝግጁ ነኝ፣ አቅሙ አለኝ ወይ፣ ይሄን ነገር ተቋቁሜ እሰራለሁ ወይ ብለህ ራስህን ዝግጁ አድርገህ ና ቶሎ በመጣሁ ባገኘው ስራ እገባለሁ ብለህ እዚህ ጋር በጣም አደገኛ የሆኑ ህይወትህንም ሊያሳጡ እስከሚደርሱ አደገኛ ስራዎች አሉ። ከነዚህ ኮንስትራክሽን ውጭ ላይ የሚሰሩ በሙቀት ሰዓት የሚሰሩ ስራዎች አንዱ ኮንስትራክሽን ነው። ሌሎችም አሉ። እነዚህን ስርዓት ለመስራት እኔ ዝግጁ ነኝ ወይ ብለህ ና ቶሎ። ሁለተኛ እነዚህም ስራ ቶሎ ላይገኙ ይችላሉ። እነዚህ ስራ እስከሚገኙ ቁጭ ብዬ የምጠብቅበት ቤተሰብ አለኝ ወይ ገንዘብ ውስጥ አለኝ ወይ ብለህ አዘጋጅተህ ና ቶሎ። ስራ እንኳን የምታማርጥበት ማለት ነው። ሌላው ደግሞ ቋንቋ በጣም እየከበደ ያለው እውነቴን ነው። አበሻ እዚህ መጥቶ እየተሰቃየ ያለው በቋንቋ ችግር ነው። የመስራት ፍላጎት አለው፣ አቅሙ አለው፣ ብር ማግኘት ይፈልጋል፣ ሰርቶ ማግኘት ይፈልጋል። ግን አበሻ ምንም ነገር አይችልም። ኡርዱ አይችልም፣ ሂንዲ አይችልም፣ እንግሊዝኛ አይችልም፣ አረበኛም አይችልም በደንብ። አረበኛ ደግሞ እዚህ ሀገር ላይ ከአረበኛ ይልቅ ዱባይ ላይ እንግሊዝኛና ኡርዱ፣ ሂንዲ እነዚህ ግዴታ ናቸው። ስለዚህ እነዚህን ቋንቋዎች ቢያንስ ፐርፌክት እንኳን መሆን ቢያቅታችሁ መሞከር መቻል አለባችሁ። እነዚህን ቋንቋዎች እንግሊዝኛ፣ ሂንዲ፣ ኡርዱ ከነዚህ ከሶስት አንዱን ግዴታ ለአዚም ፐርፌክት መሆን ባቅታችሁ መሞከር አለባችሁ ነው የምላችሁ። ስለዚህ እነሱን ካወቃችሁ ስራ ቦታ ላይ ደሞዝ ቶሎ የማስጨመር ቻንስ አላችሁ። ሁለተኛ ደግሞ ስራ ለመቀያየርም ይመቻችኋል፣ ከአንዱ እየተበራገራችሁ ለመሄድ። ምክንያቱም የኛ ሀገር ዜጋ እንደምታውቁ በኮሚሽን ነው። ሌሎች ሀገር ዜጋዎች ግን እንደዚህ በኮሚሽን ምናምን አያስገቡም፣ ብዙዎቹ አያስገቡም። ግን አበሻ እያስለመዳቸው ነው ያለው። አሁን አበሻ እያስለመዳቸው ነው። ስለዚህ ምንድነው ልላችሁ የምችለው ቢያንስ እንግሊዝኛ እንኳን በደንብ መቻል አለባችሁ። ፐርፌክቱ ይቅር፣ በደንብ ቢያንስ ለመግባባት ለስራ ቦታ ላይ ለአንዳንድ ችግሮችን እንኳን ለሚያስረዳት አቅሙን ራስን አዘጋጅ። ዝም ብሎ ይመጣል እዚህ ይተኛል። እውነቴን ነው። አንዳንዶቹ መጥተው ማለት ነው በጣም ነው የሚገርሙኝ። ባህር ዳርቻ ሲዝናኑ ነው የምታያቸው። እነሱን አትያቸው። ከባህር ዳርቻ በኋላ ፎቶ ከተነሳ በኋላ ደግሜ አላየውም። አንዱ ለምሳሌ ለመዝናናት ሄደን አሁን ያየኸውን ሰውዬ አበሻ የምታውቀውን ዳግመኛ መልሰህ አታየውም። ለምን? የት እንደሚሄድ አታውቅማ። ከዛ በኋላ ስራ አጥቶ የሆነ ቦታ ተሰንቅሮ ታገኘዋለህ። በኋላ እዛ ደግሞ ሲያለቅስ ታገኘዋለህ አስፋልት ላይ። ስለዚህ ከእንደነዚህ አይነት አደገኞች ሰዎች ራሳችሁን ጠብቁ። እዚህ መታችሁ አደገኛ ከሆኑ ደላላዎች ራሳችሁን ጠብቁ። ስራ ታገኛላችሁ፣ ግን ስራ የምታገኙት እንደዚህ እነዚህን ግዴታ ቋንቋ መቻል አለባችሁ ስላችሁ ነው። እንግዲህ በተረፈ ደግሞ ኑና ሞክሩት፣ አትምጡ አሉልም። እኔ ዱባይ ላይ ኑ ቶሎ ነው የምለው። ምክንያቱም ዱባይን ያክል ሀገር ከሰራ ታገኛለህ። ባገኘሃት እውቀት ልክ ዱባይ ትከፍላለች። ዱባይ ክፋይን ቃት። እውነቴን ነው የምላችሁ። ዱባይ ማለት ባገኘኸው ላብህን የምታገኝበት ሀገር ነው። በሰራው ልክ የምትከፍል ሀገር ማለት ዱባይ ነች። እውነቴን ነው የምልህ። ለመለወጥ ካሰብክ፣ ለመቀየር ካሰብክ እንደ ዱባይ ዲቪ እንደደረሰው ቁጥር። እውነቴን ነው። እኔ ዱባይ መቼም ከማጣት ከማልፈልጋቸው ነገሮች ብትኖር ዱባይ ናት። ለምን ታውቃላችሁ? ባለችህ እውቀት ከሰራህባት ታገኛለህ ገንዘብ። ባለህ አቅም ከሰራህ ታገኛለህ ገንዘብ። መቀየር ከቻልክ ቀልጣፋ ከሆንክ ዱባይ ላይ ትቀየራለህ። መቀየር ካልቻልክ እንግዲህ እዚህ መተህ በተለያዩ ነገሮች የምትሸወድና ጋቢና መሪ የያዘውን እያየህ አንተ ስራ አልሰራም ካልክ መቀየር አትችልም። ቶሎ ራስህ ዝቅ እያልክ ነው የምትሄደው ማለት ነው ሁሌ